ከኔ ማምለጥ ምን ማለት እንደሆነ አንቺ አልገባሽም በማለት ፍቅርን በድጋሜ ደመቀ አግቷት እግርና እጇን አስሯታል። ለምለምና ሊዲያ ተጣሉ በኤላ ጉዳይ። ጉድ ሆኜልሻለሁ አደይ ፍቅረኛዬን ሊዲያ ትወደዋለች፣ አንድ ጋር ተቃቅፈው አየኋቸው ስትል ለአደይ ነግራታለች። አደይ በዚህ በኩል እንዳታስቢ ልጅቷ ቀበጥ ስለሆነች ነው የሚወደውም የሚያፈቅረውም እኔ እስከማውቀው ድረስ ኤላ አንቺን ነው ስትል ለለምለም ነግራታለች። ዴቭ ንጉሱን አስጠነቀቀው። ባርኮቴ ስልክ ደውሎ ፍቅርን ልቀቃት፣ ጓደኛህን በጩቤ ነው የምተለትልልህ እህቴን ካለቀቃት በማለት ለደመቀ ነገረው። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ሰራተኛዋ አደይ ክፍል 36 በዛሬው ክፍል ላይ ባንቺ ምክንያት ምን እንደተፈጠረ አየሽ፣ ከቤቴ ውጭልኝ በማለት ኤላ ሊዲያን አባረራት። እሷም ወደዛ ቤት እየዛተች ሄደች። ለምለም እያለቀሰች ለአደይ ያስረዳቻት ነገር ቢኖር ጉድ ሆኜልሻለሁ አደይ ኤላን ታፈቅረዋለች፣ ትወደዋለች፣ አንድ ጋር ተቃቅፈው አየኋቸው በማለት እሱም እሷ የምትለው ነገር ይሰማል። ያላንድ ነገር እንዴት ልትቀርበው ቻለችም ስትል ለአደይ ነግራታለች። እኔ እስከማውቀው ድረስ የሚወደውም የሚያፈቅረውም ኤላ አንቺን ነው፣ ደግሞ እሷ ቀበጥ ስለሆነች ነው ከሁሉም ሰው ጋር ነው በማለት ለምለምን አጽናንታታለች። ባርኮቴ ስልክ ደውሎ ለደመቀ እህቴን ልቀቃት፣ ካለቀካት ጓደኛህን በጩቤ ነው የምተለትልህ በማለት ነግሮታል። ንጉሱ ደግሞ ስልክም አናግሮ እባክህ ፍቅርን ልቀቃት፣ እኔ ታግቻለሁ በፍቅር ወንድም በማለት ለደመቀ ነግሮታል። አንተ እንደዚህ አይነት ነህ እንዴ በማለት እንዲሁም እንዴት እንደዚህ ታደርጋለህ እየቀለድክ ነው በማለት ደመቀ ለንጉሱ ነግሮታል። ሊዲያ ወደዛ ቤት ሄዳ ደረጁ ላይ ቁጭ ብሎ ነበርና ዴቭ ምንድን ነበር እያለችው ምን ትሰራለህ እዚህ የተቀመጥከው አደይ የለችም ወይ በማለት ለወንድሟ ትነግሯለች። አንቺ ደግሞ ኤላ ቤት ምን ትሰሪያለሽ እዛ ቤት አትሂጂ በማለት ያስጠነቅቃታል ኮስተር ብሎ። ለምለም እዚህ እንዳለች በማለት እሱ ሲመልስላት እዚህ ናት እንዴ ለምለም እያለችው እዛ ሲሄድ እዛ አገኛታለሁ፣ እዚህ ስመጣ እዚህ አገኛታለሁ በማለት እዝታ ወደ ክላስ ትገባለች። ዴቭ አንቺ ነሽ እኮ የሄድሽባት በማለት ያስጠነቅቃታን። እየሮጠች ወደ አደይ ክላስ ስትገባ ለምለም ተጨንቃ ሀሳቧን እያጋራቻት ነበርና አደይ ደግሞ ምንም ነገር አይፈጠርም የሚወደው አንቺን ነው እባክሽ አታልቅሺ እያለች ስታጽናናት ድንገት ገብታ ለምለምን ታንቃታለች። ሰራተኛም እንደሆነች ትነግራታለች። ቦታሽን ለምን አታውቂም በማለት አመነጫጭቃ ሊዲያ ለለምለም ስትነግራት ነኝ በቃ ምን ትሆኚ እኔን ነው የሚወደው የሚያፈቅረው ከኤላ ጋር ያለሽን ግንኙነት ብታቆሚ ይሻልሻል በማለት ለምለም ሊዲያን በጥፊ አጮለቻት። እኔን በጥፊ ተመታሁ በማለት እየዛተች ባርኮቴና ዴቭ ድንገት እየደርሱና ይገላግሏቸዋል። ያለውንም ነገር ምንድነው በማለት ዳር ቆመው እያዳመጡ ነበረ። እህቱ ስትመታ የተናደደው ዴቭ ደግሞ በህቴ ከመጣሽብኝ ስርዓት ያዢ በማለት እጇን ጥርቅም ያደርጋትና ለምለም እየነገራት ነበር። እህቴን በህቴ ለምን ትመጭብኛለሽ በማለት ለምለምን ይናገራታል። ወደ ቤት እየመጣው ደግሞ ኤላ ፍቅርን ሊጠይቅ ሲመጣ እቤት እየታገተው ላይ ንጉሱ ሁሉ ሲንጫጩለት ቤተሰቡ በሞላ አምልጧቸው ሲሄድ ኤላ በሩ ጋር ይደርስበታል። ምን ልትሰራ መጣ እዚህ በማለት ለሱ ሲመልስለት የፍቅር ወንድም ጠርቶኝ ነው በማለት ይለዋል። እሱም ወደ ቤት ሲገባለት አምልጦ ይሄዳል። ቀበጧ በጣም ተንጨርጭራለች። በጣም ነው የተናደደችው። ኤላ ሲገባ ጸብ ተፈጥሯል፣ ምን ሆናችሁ ነው በማለት ያለውን ነገር ሲሰማ በኤላ ከመጣችሁብኝ በማለት አንተም ለእህትህ ከወገንህ እኔም ፍቅረኛ ለለምለም አግዛለሁኝ፣ ስርዓት ያዝ፣ በዚህ መልኩ ለምለምን ስለተናገርክብኝ አዘንኩብህም በማለት ኤላ
ለዴቭ ይመልስለታል። እኔ በህቴ መደራደር ስለማልፈልግ ነው በማለትም ለሱ ይመልስለታል። ነይ ወደ ቤታችን እንሄድ በማለት እጇን ጥርቅም አድርጎ ወደ ቤቷ ይዟት ይሄዳል። በጣም የተናደረችው ሊዲያ ደግሞ ክላሷ ገብታ በጣም ተንጨርጭራለች። አደይ እትገባና በቃ እሷ የሱ ፍቅረኛ ናት በማለት ለሷ ስታስረዳት አይንሽን እንዳላየው ከክላሴ ውጭልኝ፣ አንቺ ደግሞ ማነሽም ስትል እያመነጫጨቀቻት ትገኛለች። የምትፈልጊው ነገር ካለ እኔ አለው እኔን አማክርኝ በማለትም ነግራታለች። አንቺ ደግሞ ቦታሽንም እወቂ በማለት እንዲሁም ትራስ አንስታ ለአደይ ወርውራባታለች። አደይ ምንድነው እያለቻት ለሷ ኤላ ፍቅርን ቢያፈቅራትም ላንቺ ቦታ የለውም ማለት አይደለም በማለት ስትላት እንዴት ማለት በማለት ትላታለች። ምክንያቱም አንቺ ታዝናኘዋለሽም ስትል ለሷ መልሳለታለች። አሁን ከክላሴ ውጭልኝ በማለት ከክላሷ ወታላታል። በሐሳብ ጭልጥ ብላ እሱ ጋር ሆና ለሱ ስትዘፍንለት እሱ ሲስቅላት የነበረውን ጊዜ እያስታወሰች ነበረ። ለምለም እቤቱ ወስዷት ላንቺ ጊዜ ሳልሰጥሽ ይቅርታ፣ በአባቴ ጉዳይ እያሰብኩ ነበረ ያዝለቀቅ እያደረኩት ያንቺን ጉዳይ በማለት እሷን እያጽናናትም ነበረ። ከነገ ጀምሬ ስራ መጀመር እንዳለብኝም በማለት ስትነግረው የኔና ያንቺ ብለን አናውቅም ነበረ በማለትም እሱ ለሷ ለፍቅረኛው ይመልስላታል። ደመቀ ምንድን ነበር እያላት አንቺ ግን በጣም እርኩስና መጥፎ ሰውነሽ በአደይ ላይ እንደዚህ የምትፈጽሚው በማለት ፍቅርን እየዛተባት ነበር። አባት አለህ እንዴ በማለት ጠይቀው ነበር። እንደ አባቴ የማየው እሱም እንደ ልጁ የሚያኝ የአደይ አባት ነው በማለት ሲነግራት የአደይን አባት አላልኩም የጠየኩ ያንተን አባት ነው ስትል ፍቅር ተንኮለኛ ትመልስለታለች። የለኝም የኔ አባት ሞቷል በማለት መለሰላት። ያንቺስ በማለት ሲመልስላት የኔ አባት በሕይወት አለ፣ እኔ ግን የሚረዳኝም አንድም ከቤተሰብ የለም በማለት ተመልስለታለች። ምክንያቱም ፍቅር አደይን ለምን እንደማትወዳት ያለውን ነገር ተናገረ። ምክንያቱም እሷን እንደሚወዷትና ለኔ ቦታ አይሰጡኝም ስትል ለሱ ነግረዋለች። ወደዛ ቤት በጣም ተጨንቆ ወደ ደመቀ ጋር ንጉስ ሄዶ እንደደከመው ፊቱም የደረሰበትን ችግር ደመቀ አይቶ ምን ሆነህ ነው በማለት ጠይቆታል። እባክህ የፍቅር ወንድም ነው እንደዚህም ያደረገኝም በማለት ተናግሯል። ፍቅር እንግዲህ ምንድን ነበር አንቺ ተንኮለኛ ነሽ፣ እናቴ እንጀራ እናቴ ጋር ልውሰድሽና እዛ ትኖሪያለሽ፣ እንደዚህ የጠገብሽውም እዛ ይበርድልሻልም በማለት እየነገራት እሷ ግን እሱን ተጸይፈው ነበር። ይሄን ጥጋብሽን እኮ ነው እኔ የምወድልሽም በማለት ነበር። ገጠር ከወሰድኩሽ ይበርድልሻል፣ ከእንጀራ እናቴ ጋር ትኖሪያለሽ በማለት አሁንም በድጋሜ ይነግራታል። ባርኮቴ ስልክ ደውሎ እህቴን ልቀቃት፣ ካለቀካት ጓደኛህን በጩቤ ነው የምተለትልልህ በማለት ሲለው ወንድምሽ በጣም ጥሩ ሰው ነው ብሎ እጁን ዘርጋ አድርጎ እሷን ሊዳብሳት ሲፈልግ በቆሻሻ እጅ አትንካኝ ብላ ተጸየፈዋለች። ደመቀ እሷን ለመልቀቅ ወሰነ። ምክንያቱም ለወንድሟ ሲል ዴቭና ባርኮቴ በፍቅር መጥፋት በጣም ተጨንቀው ከተረጋጉ በኋላ እሷን ፍለጋ ምን ይሻለን ይሆን፣ ፍቅር የት ትሆኒ ያለሽው፣ ምንስ እያደረጉሽ ሆነ በማለት ፍለጋ ወጥተው ነበር። ምን ይሻለናል ስሟን እየጠራን በሰፈር እንፈልግ ወይ በማለት ለዴቭ ነግሮታል። ባርኮቴ ማለት ነው። በዚህ ሀሳብ ተስማምተዋል። ፍቅርም ተለቃለች። በመንገድ እየሄደች ድካሙ በጣም አድክሟታልና ደክማለች። እያረፈች ወደ ቤቷ እየተመለሰች ነው። ባርኮትና ዴቭም እሷን በፍለጋ ላይ ነው እያሉት። እታለም በመካከል ደወለችና በፍቅር ስልክ ስትደውል ባርኮቴ ነው ስልኩን እያነሳው። የኔ ስልክ ተበላሽቶብኝ የያዝኩት የፍቅር ነው፣ ወደ ቤት ስመለስ ስራ ሆኜ ነው እነግርሻለሁ እማዬ በማለት ለእናቱ ይናገራል። ወደ ፍቅር ፍለጋ ይሄዳሉ። ስሟን እየጠሩ በሰፈሩ ደመቀ ስልክ ይደውልላታል ለአደይ። አደይ ቀበጧ ክላስ ነው ጠርታት ያለችው። ሙዚቃ
ዝፈኒልኝ ወይንም ጨፍሪልኝ እያለቻት ነበር። አንቺ ተነሺ እኔ ልሽ እኔ እኮ አላውቅም ስትል አደይ ደግሞ ለሊዲያ ነግራታለች። ምክንያቱም አዝናናሻለሁኝ የምትፈልጊው ነገር ካለ እጥሪኝ፣ እኔ ከጎንሽ ነኝ። አንቺ ብቸኝነት ስለተሰማሽ ሊሆን ይችላል እንደዚህ የሚያደርግሽም ስትል አደይ ለሊዲያ ቀበጧ ነግራታለች። በዛ መሰረት ክላሷ እጠርታት በሷ ልትዝናናባት ደንሽልኝም ስትል ለአደይ ስትነግራት አደይ እኔ እኮ አልችልም፣ እንደውም አንቺ ደንሺ እኔ ልመልከትሽም ስትል ለሊዲያ ነግራታለች። ደመቀ ስልክ ይደውላል። ስልክ ታናግራለች። ማን ነው የደወለውም በማለት ለሷ ስትመልስላት ደመቀ ነው የደወለው፣ ላግኝሽ ብሎኛል፣ እሱን ላግኘው ልወጣ ነው በማለት ስትነግራት ባርኮቴና ዴቭ ሲመጡ የሄድኩበትን ንገሪያቸው በማለት ለሷ ትነግራታለች። እና ብቻሽን ልትሄጂ ነው ወይ? እኔ እከተልሻለሁም በማለት ከእሷ ጋር ትከተላለች። ምክንያቱም አንቺንም በዛው ወስደው እንዳያግቱሽ ፍቅርንም እንዳይመልሷት ልነግራቸው እችላለሁ፣ አብረሽ መሄድ እፈልጋለሁም በማለት ከአደይ ጋር ሊዲያ ቀበጧ ተከትላ ትሄዳለች። ገንዘቧን ልሰጣት እፈልጋለሁ፣ ለአደይ ደውዬላታለሁም በማለት ለንጉሱ ይነግሯል። ንጉሱ ለምንድን ነው እንደዛ ያደረከው? የፍቅር ወንድም ቢያገኝህ ሌላ ችግር ሊገጥምህ ይችላል፣ እባክህ አትሄድም በማለት ደመቀ እንዲጠነቀቅ አድርጎታል። ምክንያቱም ፍቅርን ለቋታል፣ ግን ከቤተሰብ ጋር አልተገናኘችም፣ እየሄደች ነው። ባርኮቴና ዴቭም እየፈለጓት ነው። ሊዲያና አደይ ደግሞ ደመቀን እየጠበቁ ነው እሱ ጋር እቆመው። ምክንያቱም ደሞዟን ልመልስላት እፈልጋለሁኝ፣ እሷ ለቤተሰብ ልትልከው ትችላለችም በማለት ለንጉሱ ነግሮታል። ንጉሱ ግን እባክህ ይቅርብህ፣ አንተንም ወንድሞቿ ካገኙ ያግቱሃል እባክህ በማለት ለደመቀ እንዲጠነቀቅ ንጉሱ ነግሮታል ማለት ነው። በስተ መጨረሻ ባርኮቴና ዴቭ በሰፈር ፍቅርን እየጠሩ ስሟን እየጠሩ እንፈልግ ብለው ወስነው ፍቅር እያሉ እየተጣሩ እሷም ወደ ቤቷ ስትመለስ ከእነሱ ጋር ትገናኛለች። እነሱን ስታያቸው ተርበትብታ ትወድቃለች። ፍቅርን ያነሷታል እነሱ ማለት ነው። ሊዲያ እና ደግሞ አደይ እሱ ጋር ቆመው እየጠበቁ ነበረ ገንዘቡን ለመቀበል ማለት ነው። እንግዲህ የዛሬው ቪዲዮ ፍቅር ተመልሳለች ወደ ቤት። ባርኮቴና ዴቭ ደርሰውባታል፣ አግኝተዋታል ማለት ነው። ደመቀ ደግሞ ገንዘቡን ለመስጠት ወስኖ አደይን ቀጥሯታል። ንጉሱ እያስጠነቀቀው ነው እንዳትሄድ እያለው፣ ምክንያቱም ባርኮቴ በአንተ ላይ ችግር ያደርስብሃል፣ እባክህ ይቅርብህ እያለው ነው። ከቀረ እኔ ልሂድ እባክሽ በማለትም ሊዲያ ከዛ ካጠገቧ ለመሄድ ወስናለች ማለት ነው። በዛሬው ቪዲዮ ላይ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ ቤተሰብ።